አርስተ ዜና በቴክኖሎጂና በክሎት በተደገፈ ትምርት ትውልዱን በመቅረጽ ብቁ ዜጋ መፍጠር እንደሚገባ ተገለጸ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን ሲል ጠየቀ። ከውጭ ዓለም አቀፉ የፍትህ ፍርድ ቤት እስራኤል በጋዛ ላይ ያላትን የእርዳታ ግዴታዎች አስመልክቶ ችሎት መሰየሙ ታወቀ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩና እኔ ሙልቀን ሰለሞን አብራናችሁን ቆያለን። ወደ ቀዳሚ ዜና እንሻገር። በቴክኖሎጂና በክሎት በተደገፈ ትምርት ትውልዱን በመቅረጽ ብቁ ዜጋ መፍጠር እንደሚገባ ተገለጸ። ይህ የተገለጸው ልምድንና ቴክኖሎጂን መሰረት ያደረገ የትምርት ጥራት ለማምጣት የትምርት ሚኒስቴር በአዲስ አበባ ያካሄደ በሚገኘው የአፍሪካ ኢኖቬሽን ዓመት የ2025 ጉባኤ ላይ ነው። ሰይፍ ዓለም ዝርዝር አለው። የአፍሪካ ትምህርት ሽግግርና ለውጥ ኢኖቬሽን ዓመት 2025 ጉባኤ የፌዴራል ትምህርት ሚኒስቴር ከስራና ክህሎት ሚኒስቴርና ከኢኖቬሽን ሚኒስቴር ጋር በመተባበር የትምህርት ጉባኤ በመካሄድ ላይ ነው። የዛሬ ፈተናዎች በትናንት የመፍትሄ አማራጮች ብቻ ሳይሆን የአሁኑ ትውልድ በቴክኖሎጂ የተደገፈ ጥራት ባለው ትምህርት በመቅረጽ የመፍትሄ አካል ማድረግ እንደሚገባ ተገልጿል። የትምህርት ሚኒስቴር ባለፈው ዓመት የትምህርት ዓመት በሚል የጀመረው ስራ አካል መሆኑ የተገለጸው ይህ ጉባኤ በትብብር በእውቀትና በአንድነት በትምህርት የታገዘ የትምህርት ሽግግር ለማድረግ ያለመ መሆኑ ተገልጿል። በጉባኤው ላይ ንግግር ያደረጉት የፌዴራል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህ ጉባኤ ከንግግር ባለፈ ለውጥ የሚያመጡ የትምህርት አማራጮች የሚመጡበት የተግባር መድረክ ነው ብለዋል። የፈተናዎች መፍትሄ በትምህርት ጥራትና በቴክኖሎጂ የተደገፈ መሆን እንዳለበት ያነሱ ሲሆን በኢትዮጵያ በዘርፉ ያለውን ክፍተት በክሎት የተደገፈ ለውጥ ለማምጣት እየተሰራ መሆኑ አንስተዋል። To accelerate Africa's digital transformation የአፍሪካ ዲጂታል ሽግግር ለማፋጠን በቀጣይ ወጣቶችን ያማከለ ፍላጎት የት ነው ማለት ይገባል። እንደሚታወቀው ይህ ትልቅ አህጉር መስራት በሚችል ወጣት ኃይል ትከሻ የሚወሰን ነው። ትምህርት የለውጥ ቁልፍ መንገድ ነው። ሚዛን የመጠበቂያ ወሳኙ መንገድ። ቀጣይ ትውልድ በፍጥነት እየጨመረ እያደገ ነው። የሚመጥናቸው ስርዓት መዘርጋት የትም ይጠይቃል። system that equips them for the world ahead የኢፌዴሪ ትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በበኩላቸው ባረጁ የትምህርት አማራጮች መፍትሄ ላይ ጥገኛ ከመሆን ወጥተን የዚህ ትውልድ አቅም መጠቀም እንደሚገባ ገልጿል። I think we are here obviously at a very important critical time not only for Africa እንደምገምተው ሁላችንም ያለንበት ሰዓት በጣም ወሳኝ ነው። ለአፍሪካ ብቻ ሳይሆን ለዓለምም ጭምር። አላስታውስም በታሪክም ቢሆን የሰው ልጅ ወዴት እየሄደ ነው የሚለው ጉዳይ እንደ ሀገር በጣም ብዙ አይነት ያልተረጋጉና ፈታኝ የሆኑ ዓለምም ሀገራችንንም የሚፈትኑ ችግሮች ያሉበት ወቅት ነው። ሁሉም ሰው የሚስማማበት ይህ ፈታኝ ወቅት መሆኑ ነው። ቀጣይ ጊዜያት መሰረት የሚያደርጉት የሚወስኑት በወጣቶች ትምህርት ላይ በተሰራ ልክ ነው። Our future is going to be very much dependent on the degree to which we have prepared our youth with knowledge. ከዚህ በተጨማሪ የዩናይትድ ኪንግደም አምባሳደር በኢትዮጵያ ዳረን ዌልጅ ይህ ጉባኤ የተማረ ትውልድ ለመፍጠር አጋዥ መሆኑ በማንሳት ዩኬ በትምህርት ዘርፍ ያዘችውን ስትራቴጂ በአፍሪካም በኢትዮጵያም ለመደገፍ አጠናክራ ትቀጥላለች ብለዋል። ዓለም አቀፍ የትምህርት ተደራሽነት ለማምጣት እንዲህ አይነት ጉባኤ አስፈላጊ መሆኑ አምባሳደር ዳን በማንሳት ይህ ጉባኤ በቀጣይ በለንደን የሚደረገው ዓለም አቀፍ የትምህርት ፎረም አጋዥ ጉባኤ መሆኑም አውስተዋል። Education is critical yet together we እንደሚታወቀው ትምህርት ወሳኝ ነው። ዓለም ፈታኝ የሆኑ የትምህርት ቀውሶች በገጠሟት ወቅት ዩናይትድ ኪንግደም ለዚህ ነው በአጋርነት በአፍሪካ ማለትም በኢትዮጵያ፣ በጋና፣ በደቡብ ሱዳን፣ በዛምቢያና በሩዋንዳ መረጃን መሰረት ያደረገ የትምህርት ስርዓትና ተቋማት ላይ የምትሰራው። እንደምናውቀው በጀቱ የትም ቢሆን ፈታኝ ነው። የኔንም ሀገር ጨምሮ የበጀቱ ፈተና እንዳለ ሆኖ በተጀመሩ የትምህርት ማሻሻያና መሰረተ ልማቶች ላይ የተሻለ መንገድና ጠንካራ የሆነ ስራ እንሰራለን። and find better ways of getting even stronger returns from our investment. የትምህርት ዘርፍ በቴክኖሎጂ ለመደገፍ ኢትዮጵያ የጀመረችውን እቅድ ከፍ ለማድረግ ከቀጣይ ዓመት ጀምሮ የታብሌት ትምህርት በራሷ እንደምትጀምርም ተገልጿል። የአፍሪካ የትምህርት ሚኒስትሮች በሀገራቸው የሰሩት ያለውን የትምህርት እድገት በተመለከተ በዝርዝር አቅርበዋል። ከ26 ሀገራት 46 ተወካዮች፣ አምባሳደሮች፣ ምሁራንና ዓለም አቀፍ ተቋማት የተሳተፉበት የሚገኘው ጉባኤ ነገ ረቡዕ ድረስ የሚቀጥል መሆኑ ተገልጿል።
በሌላ ዜና የዩኒቨርሲቲ አመራሮች አካባቢ ተኮር ምደባ መሻሻሉ ብልሹ አሰራርንና ሌሎች ተያያዥ ችግሮችን ይቀርፋል ተባለ። የከፍተኛ ትምህርት ተቋም የአመራሮች ምደባ በእውቀትና በብቃት ላይ የተመሰረተ ሊሆን እንደሚገባ ኢሳት ያነጋገራቸው የስርዓተ ትምህርት ባለሙያዎች ገልጸዋል። ገነት ዘዘው ያዘጋጀችውን ዘገባ ዮሐንስ ተስፋ እንደሚከተለው ያቀርበዋል። ዩኒቨርሲቲዎች የመማሪያና ማስተማሪያ ተቋማት እንጂ የአንድ አካባቢ ሰዎች ተቀብለው የሚያስተናግዱ አይደሉም የሚሉት የትምህርት ሚኒስትሩ የዩኒቨርሲቲ ፕሬዝዳንቶች እንደመርህ በችሎታና በውድድር ብቻ የሚመደብ ስራ ለማካሄድ መወሰናቸውን ለሕዝብ ተወካዮች ምክር ቤት መግለጻቸው ይታወሳል። ቀደም ሲል የነበረው የአመራሮች አካባቢ ተኮር ምደባ ወይም ማደረጃጀት ከዩኒቨርሲቲ መሰረታዊ ተልዕኮ ጋር የሚሄድ ባለመሆኑ መቀየር ይገባዋል በሚል አዲስ የሚመደቡና የሚቀየሩ የዩኒቨርሲቲ አመራሮች በአካባቢያዊና በመንደር የሚመደቡበት ስርዓትን ለመቅረፍ እየተሰራ ነው ብለዋል። በመሆኑም ውሳኔው በትምህርት ጥራቱ ላይ ምን ለውጥ ያመጣል ሲል ኢሳት የስርዓተ ትምህርት ባለሙያዎችን ጠይቋል። የስርዓተ ትምህርት ባለሙያው ፕሮፌሰር ጥሩሰው ተፈራ በሰጡት ምላሽ የከፍተኛ ትምህርት ተቋም አመራሮች የአካባቢ ተኮር ምደባ ትክክል አለመሆኑን ገልጸው አመራሮች በአቅም በእውቀትና በብቃት ላይ የተመሰረተ ሊሆን እንደሚገባ ገልጸዋል። ይህ ማለት ግን ለአመራርነት ውድድር በሚካሄድበት ወቅት የአካባቢው ተወላጅ መገደብ አለበት ማለት እንዳልሆነም ጠቁመዋል። በአካባቢና በጎጥ ዩኒቨርሲቲ የከፍተኛ ትምህርት ተቋም አመራር መመደቡ ትክክል ነው ብዬ አላምንም። የማንኛውም ከፍተኛ ትምህርት የኮሌጆች አመራር ቢሆን በብቃት ላይ የተመሰረተ መሆን እንዳለ፣ አቅም ላይ የተመሰረተ መሆን እንዳለ ፕሬዚዳንቶቹ ተወዳድረው ብቃትና አቅም ካላቸው የአካባቢው ቢሆኑ መገደብ የለባቸው። የአካባቢው ብቃት ያለው የአካባቢው ከተመረጠ የአካባቢው ነው ተብሎ የማይደገፍበት ምክንያት አይታየኝም። እንዲያውም የበለጠ የአካባቢው ብቃት ያለው ሰው ከሆነ የበለጠ ባህሉንም አኗኗሩንም ሁሉም ስለሚያውቀው የአካባቢው የበለጠ አስተዋጽኦ ያደርጋል የሚል አስተሳሰብ ነው ያለኝ። መስፈርቱ ነው ዋናው ነገር በኮምፒተንስ በአቅም ላይ የተመሰረተ እንዲሆንና ለሚመለከተው ቦታ አግባብ ያለው ትምህርት የተማረ የስራ ልምድ ያለው ተቀባይነት ያለው ከተረጋገጠ የአካባቢው ሰው ለምሳሌ ባህር ዳር ዩኒቨርሲቲ ፕሬዚዳንት ምርጫ ቢደረግ ማንኛውም የባህር ዳር ተወላጅም ውድድር ውስጥ መግባት አለበት፣ መከልከል የለበትም የሚል እምነት አለ። ትምህርት ከየትኛውም ፖለቲካዊ ተጽዕኖና ከወገንተኝነት አሰራር የጸዳ መሆን አለበት የሚሉት ደግሞ ሌላኛው የስርዓተ ትምህርት ባለሙያው ዶክተር ጣሰው መክበብ ናቸው። በመሆኑም የትምህርት ሚኒስትሩ ውሳኔ ቅቡልነት ያለው አሰራር ነው ይላሉ። ዶክተር መክበብ አያይዘውም በትምህርት ጥራት ላይ ጉልህ አሻራ ከማሳረፉ ባሻገር ቀደም ሲል የነበረውን ብልሹ አሰራርና ወገንተኝነትን ይቀንሳል ባይ ናቸው። ብዙ ነገሮችን ያስቀራል። በወገንተኝነት ወይንም በመወዳጀት ከሚመጡ የተለያዩ ብልሹ አሰራሮች ንጹህ ያደርጋል። አስታይን የሚደረገው ሰውዬ ስራውንና ፕሮፌሽኑን ብቻ ጠብቆ እንዲሰራና እዛ ላይ ትኩረት አድርጎ ውጤት እንዲያመጣ ይረዳዋል። በተለይ የትምህርቱን ዓለም ከፖለቲካ ተጽዕኖ እንዲሁም ደግሞ ከዘረኝነት ተጽዕኖ ወይንም ደግሞ በዘር አመለካከት ውስጥ ከማየት ተጽዕኖ ነፃ ያወጣል። የፕሮፌሽናል ኤሪያ ያደርገዋል፣ የትምህርት ኤሪያ ያደርገዋል ያምናለሁ። የአካባቢ ሰዎች ኮራፕሽንን ይጠብቃሉ፣ የሚባል ነገር አይዛቸውም። በህግና በደንቡ ምክንያት ለመስራት ወገንተኝነት ሳይሆን ትምህርት የሚያስፈልገውን ነገር በህጉና በደንቡ መሰረት ለመስራት ይነሳሳሉ ማለት ነው። ሙስናንም ይቀንሳል ማለት ነው። ዩኒቨርሲቲዎች ውስጥ በጣም ከፍተኛ ሙስና የሚሰራባቸው ኤሪያዎች ሆነዋል። ለዚህም ፓርላማውም ሪፖርት ሲያደርግ ነበር። የተለያየ ኦዲት ሪፖርቶችንም ስንሰማ ነበር። አሳዛኝ ሁኔታዎችንም ስንሰማ ነበር። በእርስ በርስ በመሸፋፈን የሚሄዱ አሰራሮችን ያሰራል። የዩኒቨርሲቲ አመራሮች በተሰጣቸው አቅጣጫ መሰረት በሚፈለገው ልክ በመስራት የትምህርት ጥራትን ማረጋገጥ ይጠበቅባቸዋል ሲሉ ኢሳት ያነጋገራቸው የስርዓተ ትምህርት ባለሙያዎች በአጽንኦት ተናግረዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ መንግስት ላቀረበናቸው ጥያቄዎች አስቸኳይ ምላሽ ይሰጠን ሲል ጠየቀ። ኢሰማኮ ለመንግስት ያቀረበናቸው ተደጋጋሚ ጥያቄዎች ምላሽ እያገኙ አይደለም ሲል በሰጠው መግለጫ አስታውቋል። የኮንፌዴሬሽኑ ፕሬዝዳንት ካሳሁን ፎሎ ካለበት የማይነቃነቀው የሰራተኞች ያልተሻሻለ ደሞዝና ማቆሚያ ያልተገኘለት የኑሮ ውድነት ለሰራተኞች ከፍተኛ ችግር ደቅኗል ብለዋል። ከዓመታት በፊት ተግባራዊ ተደርገው እየተተገበረ የሚገኘው የሰራተኞች የሥራ ግብር ያለውን የኑሮ ውድነት መሰረት በማድረግ እንደገና ሊከለስ ይገባል ሲልም ኮንፌዴሬሽኑ ገልጿል። አሁን ላይ በኢንዱስትሪ ፓርኮች ዝቅተኛው 1000 ብር እንዲሁም በአስተባባሪ ደረጃ የሚገኙ ሰራተኞች ደግሞ ከፍተኛው 2000 ብር የደሞዝ ክፍያ እንደሚያገኙም ጠቅሷል። ከነዚህ ሰራተኞች ላይ የሥራ ግብር ሲቆረጥ ችግሩን የከፋ ያደርገዋል ተብሏል።
በዚህ መንግስት በ2011 ዓ.ም ሰኔ ወር ላይ የወጣውን የዝቅተኛ ደሞዝ ወለል ማስተግበሪያ አዋጅ እስካሁን ተግባራዊ እንዳላደረገ የጠቀሰው ኮርፖሬሽኑ በዚህም መንግስት ጉዳዩ የሚመለከተውን የሥራና ክህሎት ሚኒስቴር በአስገዳጅ ሁኔታ ተግባራዊ እንዲያደርግ ጫና ሊያሳድር ይገባል ነው ያለው። በዓለም ለ136ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረው የዓለም የሰራተኞች ቀን ማህበራቱ በተገኙበት በዋና መስሪያ ቤቱ የፊታችን ሐሙስ ተከብሮ ይውላል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የአጀንዳ ማሰባሰብ የምክክር መድረክ ለማካሄድ ዝግጅቱን አጠናክሮ መቀጠሉን አስታወቀ። የቅድመ ዝግጅት ስራዎች ከተጠናቀቁ በኋላ በቅርቡ ምክክሩ ይካሄዳል ከማለት ውጪ መቼ እንደሚካሄድ ኮሚሽኑ አልገለጸም። ሙሉቀን ሰለሞን ያዘጋጀውን ዘገባ ደረጀ ይልማ እንደሚከተለው ያቀርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን በተለያዩ ክልሎችና ሁለት ከተማ አስተዳደሮች አጀንዳ የማሰባሰብ ተግባሩን ሲሰራ የቆየ ሲሆን በትግራይ ክልል የመጨረሻ አጀንዳ ማሰባሰብ ስራ ለማከናወን በዝግጅት ላይ እንዳለ አሳውቋል። ኢሳት ነፃ የህዝብ ሚዲያም በክልሉ ያለው ወቅታዊ ሁኔታ ምክክሩን ለማስኬድ ምን ያህል አመቺ ነው፣ ኮሚሽኑስ ምን ያህል ቅድመ ዝግጅት ስራዎችን ሰርቷል ሲል የኮሚሽኑ ቃል አቀባይ የሆኑትን አቶ ጥበቡ ታደሰን ጠይቋል። የተለያዩ ጥረቶች ተደርገዋል። እንግዲህ እንደሚታወቀው የትግራይ ክልል በጦርነት ላይ የቆየ ክልል ነው። ከዛ በኋላ የፕሪቶሪያው ስምምነት ከመጣ በኋላ አንዱ እንቅስቃሴ ያደረገው ኮሚሽኑ ነው። ስለዚህ ከስምምነቱ በኋላ ከጊዜያዊ መስተዳድሩ ጋር የሀገራዊ ምክክር ኮሚሽነሮች ወደ መቀሌ ሄደው የተለያዩ ውይይቶችን አድርገዋል። አንዱ እንቅስቃሴ እሱ ነበር ማለት ምቹ ሁኔታዎች ተፈጥረው ወደ ምክክር ሂደቱ የትግራይ ክልልም እንዲገባ ከማድረግ አኳያ ከአንዴም 2-3 ጊዜ ወደ መቀሌ በመጓዝ ጥረቶች ተደርገዋል። እዚህም ደግሞ አዲስ አበባ ላይ ደግሞ የተለያዩ የክልሉን አመራሮችን ከፍተኛ ኃላፊዎችን በማግኘት የምክክር በትግራይ ክልል የሚካሄድበት ሁኔታዎች እንዲመቻቹ ተከታታይ ጥረቶችም ሲደረጉ ነበረ። ከመንግስት የክልሉ ጊዜያዊ አስተዳደር አንድ ባለድርሻ አካል መሆኑ እንደተጠበቀው ነው። ሌሎች ባለድርሻ አካላት ደግሞ አሉና ከነሱ ጋርም እንደዚሁ ተከታታይ ውይይቶች ሲደረጉ ነበር። ለምሳሌ በትግራይ ክልል ከሚገኙ ዩኒቨርሲቲዎች ያሉ ምሁራን ጋር መድረኮች ነበሩ። ከሲቪክ ማህበራት ጋር በክልሉ የሚንቀሳቀሱ ሲቪክ ማህበራት ጋርም እንደዚህ ግንኙነቶች ነበሩና የተለያዩ ጥረቶች ሲደረጉ ነበረ። ከዚህ በተጨማሪ ደግሞ ለክልሉ የሚያስፈልጉ እና ለምክክር ሂደቱ ተግባራዊ መሆን የሚረዱ የተለያዩ ዶክመንቶችን በማዘጋጀት ደረጃ ብዙ ስራዎች ሲሰሩ ነበረ። ይህን የትግራይንም ሆነ የኢትዮጵያን የሰላም ችግር ለመቅረፍ ትልቅ ሚና ይኖረዋል ተብሎ የታሰበውን የምክክር መድረክ መቼ ለማድረግ ታቅዷል? የክልሉ ጊዜያዊ አስተዳደርስ ምን ያህል ተባባሪ ይሆናል ተብሎ ይታሰባል? አሁን ገና ነው እንግዲህ እሱን አሁን እንደሚታወቀው ጊዜያዊ አስተዳደሩ አዲስ ፕሬዝዳንት ተሾመውለታል። ከፌደራል መንግስቱ ጋር ባለው መግባባትም አንዱ ጉዳይ በትግራይ ክልል ይህን ሀገራዊ ምክክሩን ማካሄድ የሚቻልባቸው ሁኔታዎችን የማመቻቸት ስራ ጊዜያዊ አስተዳደሩ ከተሰጡት ተግባራት አንዱ እንደሆነ እኛም ከመገናኛ ብዙሃን አይተናልና ይሄ ጉዳይ ያው ትኩረት ተሰጥቶ ይሰራል ብለን ነው የምንጠብቀው። ስለዚህ መቼ ይሆናል ጊዜው መቼ ነው የሚሆነው የሚለውን ከሚመለከታቸው ባለድርሻ አካላት ማለት ከክልሉ ጊዜያዊ አስተዳደርም በክልሉ ከሚንቀሳቀሱ ፖለቲካ ፓርቲዎችም ሌሎች ተቋማትና ማህበራት ጋር ጭምር መመካከር ይጠይቃል። ኮሚሽኑ በሌሎች ክልሎችና ከተማ አስተዳደሮች ካደረጋቸው የምክክር መድረኮች ካገኘናቸው ልምዶች በመነሳት በትግራይ ክልል ሰላማዊና ትክክለኛ የክልሉንና የህዝቡን ፍላጎት ሊያንጸባርቁ የሚችሉትን መድረክ በማመቻቸት ኮሚሽኑ የተቋቋመለትን ዓላማና ግብ ለማሳካት ጥረት እንደሚያደርግ ቃል አቀባዩ ጨምረው ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለ3 ወራት እገዳ የጣለበት ህወሓት ህጋዊ ሰውነቱ እንዲመለስለት ጠየቀ። ይህ የማይሆን ከሆነ ወደ ግጭት ሊያመራ እንደሚችል አስጠንቅቋል። ይህንንም ተከትሎ ኢሳት ይህ አካሄድ የክልሉን ህዝብና የሀገሪቱን አሁናዊ ሁኔታ ወዴት ሊወስድ ይችላል ሲል የፖለቲካ ምሁራንና ፖለቲከኞችን ጠይቋል። ትዕግስት ተስፋዬ ዝርዝሩ እንደሚከተለው ታቀርባለች።
የኢትዮጵያ ብሔራዊ ምርጫ ቦርድ ህዋትን ለ3 ወራት ማገዱ ይታወቃል። ይሁን እንጂ ህዋት የምርጫ ቦርድ የሰረዘው የቀድሞ ህጋዊ ሰውነቱ እንዲመለስለት ጠይቋል። ይህ የማይሆን ከሆነ ግን አደገኛ ሁኔታ ሊከሰት እንደሚችል ማስጠንቅቋል። ይህ ሰጣ ገባ ወዴት ሊያምራ ይችላል ሲል ኢሳት የፖለቲካ ምሁሩን ዶክተር ደጉ አስረስን ጠይቋል። ዶክተር ደጉ በሰጡት ምላሽ የፕሪቶሪያው ስምምነት ለፓርቲው ህጋዊ ሰውነት እንደመስጠት ይቆጠራል ብለው ቦርዱ ህጋዊ ሰውነቱን የመሰረዝ እውቅና እንዳለው እርግጠኛ አይደለውም ነው ያሉት። አክለውም የፕሪቶሪያው ስምምነት የጣሳ አካሄድ ግጭት የመቀስቀስ እድል ይኖረዋል ብለዋል። ከተደራዳሪዎች አንዱን ማድረስ አቅም የለውም ማለት ነው። ከተሆነ ሲደራደሩ እውቅና ሰጥቶታል ከኢትዮጵያ መንግስት። የምርጫ ቦርድ ደግሞ በዚያ ከኢትዮጵያ መንግስት አንዱ አካል እስከሆነ ድረስ አንዱ አካል ተለይቶ ለህወሓት እውቅና አልሰጥም ሊችልም። ፓርላማን ከዚያ በፊት ሽብርተኛ ብሎ ፈርጆት ነበር በጦርነት ወቅት። የፕሪቶሪያ ስምምነት ደግሞ ሽብርተኝነቱ እንዲነሳ ህወሓት የኢትዮጵያ መንግስት እንዲያውቅ በህገ መንግስቱ እንዲገዛና መንግስትም ያንን እውቅና ሰጥቶት ወደ ስምምነት እንዲያመጡ ወይም ተኩስ ስምምነት ሳይሆን የተኩስ ማቆም ነው የተደረገው። ያ የተኩስ ማቆም ቀጥሎ ወደ ዲዲአር እንዲወርድ ነው የተወሰነውና በዚያ ልክ ከሆነ በፕሪቶሪያ ስምምነት ረገድ ካየነው ግን ሁለቱ እንትኖች አንደኛው ፓርቲ ከተፈራራሚዎች አንደኛው ፓርቲ ያንዱን እውቅና ከነፈገው ወይም ደግሞ እውቅና አልሰጥህም ካለው ጦርነቱን እንደገና መጥቷል ማለት ነው። ምክንያቱም ጦርነቱ የቆመ አንዱን በማወቅ ላይ ተመስርቶ ስለነበር። የትግራይ ዴሞክራሲያዊ ፓርቲ አባል አቶ ገብረ ጊዮርጊስ ግዳይ በበኩላቸው የህወሓት ቡድን ለሰላም ዝግጁነት የሌለውና ከህዝቡ ይልቅ ፓርቲን የሚያስቀድም አካሄድ የሚከተል በመሆኑ መንግስት የክልሉን ህዝብ ሰላም ለማረጋገጥ ሊሰራ ይገባል ነው ያሉት። ከህወሓት ምን ጊዜም ራሱን ያመልጥበትና ከተጠያቂነት የሚያመልጥበት ወይም ደግሞ ጥቅሙ የሚያስከብርበት የወንጀል ጥቅም አለው። ስለዚህ ከዚህ ውጪ ሌላ አማራጭ ሊከተል ስለማይችል የተፈጠረውን እድል ተጠቅመን ህዝቡ ወደ ሰላም እንዲደግፍ ህዝቡ የሰላም ሰራዊት እንዲሆን የሰላም ኃይልና ጉልበት እንዲሆን ማረክ ካልሆነ በስተቀር ከህወሓት ብዙ ነገር ብንጠብቅ በጨረሻው ስለማይታመንና መንገዱ የራሱ ጥቅም ብቻ የሚያስጠብቅበት አገርን ገደል ከቶ ህዝብ ገደል ከቶ የራሱ ጥቅም ብቻ የሚያስከብርበት መንገድ ካለ እሱ ብቻ ስለሚከተል ከህወሓት ጋር ብዙ ጊዜ በያባክን መንግስት በየነማሶ ህወሓት ደጋግሞ የፕሪቶሪያው ስምምነት ቢያነሳም ዋነኛው ጉዳይ በክልሉ ሰላምን ማስፈን እንጂ የህወሓትን ሰርቲፊኬት የተመለከተ አይደለም ያሉት ደግሞ የትዴፓ ስራ አስፈጻሚ አቶ ሙሉ ብርሃን ኃይሉ ናቸው። ፕሪቶሪያው ደግሞ ምንድነው የሚለው ስለ ህወሓት ሰርቲፊኬት መመለስና ለመመለስ ጉዳይ አልነበረም። የፕሪቶሪያ ምንድነው ትግራይ ውስጥ የነበረው ጦርነት እንዲቆም ነው። ጦርነት እንዲቆም ያሉ ነገሮች በሰላማዊ መንገድ በውይይትና በፖለቲካው መፍትሄ ችግሮች እንዲፈቱ ይደረጋል የሚለው። የበንዲ እንዳለ የአቶ ጌታቸው ረዳ ቡድን ከነ ዶክተር ደብረጽዮን ቡድን በይፋ ተለይቷል። አቶ ሙሉ ብርሃን አክለው አቶ ጌታቸው ፓርቲ መስርተው መታገላቸው መብት እንደሆነ ገልጸው በህወሓት ውስጥ የነበሩና የትግራይን ችግር የሚገነዘቡ ስለሆነ እንደ አማራጭ ሊቀርብ ይችላል ብለዋል። ማውጣታቸው መልካም ነው። አንደኛ መብታቸው ነው። ህገ መንግስታዊ መብትን ጠብቀው ፓርቲ መስርተው ለመታገል መብት ነው። እንኳን እነሱ በፖለቲካ ውስጥ የነበሩ ሰዎች ሌላ ማንንም ብድግ ብለው ፓርቲ የመሰረተ ፖለቲካው መፍትሄ ያለኝ እየተንቀሳቀሰ ያለበት ሂደት ነው ያለ። ሞር ግን የነዚህ የጌታቸው ረዳ ለየት የሚያደርገው ምንድነው? አንደኛ በህወሓት ውስጥ የነበሩ ናቸው። ህወሓትን ደግሞ በሚገባ ያጋለጡትን ሰዎች ናቸው። እዛ ውስጥ የህወሓት ተንኮል ሴራም በደንብ ያውቃሉ፣ የተገነዘቡም ናቸው። እንደገና ስህተት ነው ብለውም በግልጽ አውግዘውታል። ስለዚህ በተጨባጭ ደግሞ የትግራይ ችግር በደንብ ይገነዘባሉ። በተጨባጭ ደግሞ የፖለቲካው መፍትሄ እንደሚያስፈልግም ያምናሉ። ስለዚህ ያን መፈጠሩ በጣም ጥሩ አጋጣሚ ነው ብዬ ነው የምወስደው። ኢትዮጵያ ያላትን ሀብት በአግባቡ መጠቀም እንድትችል መረጃዎችን ዲጂታላይዝ ማድረግ እንደሚገባ ጤና ሚኒስቴር ገለጸ። የተገለጸው አራተኛው የጤና መረጃና ዲጂታል ሳምንትን ከመረጃ ወደ ተግባር ለመጀመሪያ ደረጃ የጤና እንክብካቤ ምርታ በሚል መሪ ሐሳብ መርሃ ግብሩ በተካሄደበት ወቅት ነው። ሰላማዊት ሙልጌታ ተጨማሪ አላት። የጤና ሚኒስቴር አራተኛው የጤና መረጃና ዲጂታል ሳምንትን ከመረጃ ወደ ተግባር ለመጀመሪያ ደረጃ የጤና ክብካቤ እምርታ በሚል መሪ ሐሳብ መርሃ ግብሩን አስጀምሯል። በመርሃ ግብሩ መክፈቻ ላይ እንደተገለጸው የጤና መረጃና ዲጂታል ሳምንት በጤና ተቋማት ላይ ያለውን የመረጃ ስርዓት ለማጠናከርና ለማሻሻል ያለመ መሆኑ ተመልክቷል። የአቅም ግንባታና የክትትል ፕሮግራም ዳይሬክተር ፕሮፌሰር ቢኒያም ጫቅሉ የጤና መረጃ ዲጂታላይዝ ማድረግ ኢትዮጵያ ያላትን
ውስን ሀብት በአግባቡ እንድትጠቀም ይረዳታል ብለዋል። ኢትዮጵያ ውስጥ በጣም ብዙ ሀብት የለንም፣ ውስን ሀብት ነው ያለን። ያንን ውስን ሀብት በአግባቡ ለመጠቀም መረጃዎች ያስፈልጉናል። ስለዚህ አሁን ለምሳሌ የወባ በሽታ መድኃኒት ያለን መድኃኒት 100 ከሆነ መረጃ ከሌለን ያችን 100 ለማን እናከፋፍል የሚለውንም በስርዓቱ አናውቅም። መረጃ ስርዓቱ ካለን ግን ለምሳሌ ወባ ያለው አብዛኛው የተጠቃው እዚህኛው አካባቢ ነው ድሬዳዋ ላይ ነው ከተባለ እዛ አካባቢ ያለውንን ያችንን ያለችን ነገር በስርዓቱ ለመጠቀም ያገለግለናል። በሌላው ጤና ላይ ስናይ አብዛኛዎቹ ግብአቶችን ብንወስድ አብዛኛዎቹ የላቦራቶሪ ዶክመንቶችን ብንወስድ በጊዜ ተገደቡ ተሎ ሊበላሹ የሚችሉ በጣም በትልቅ ገንዘብ የሚገዙ ስለሆኑ እነዚህንን በአግባቡ ለመጠቀምና ከታች ጀምሮ እስከ ላይ ያለውን ስርዓት ለማስያዝ የጤና መረጃ ስርዓቱ በጣም ወሳኝ ነውና ያ ጤና መረጃ ስርዓት ደግሞ ምን አለን ምን የለንም ያለን ነገር ደግሞ በአግባቡ እንዴት እንጠቀም የሌለን ነገር ደግሞ እንዴት እንምላው የሚል ነገሮችንን በደንብ እቅድ ለማቀድ ያለንን መንግስት የሚመድበውን በጀት ከአጋር አካላት የሚገኙ በጀቶችንን በአግባቡ ለመጠቀም መረጃ ስርዓቱ ያስፈልጋል። የጤና መረጃዎችን ዲጂታላይዝ በማድረግ ሂደት ላይ ጎንደር ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ሀሩማያ ዩኒቨርሲቲ፣ ጅማ ዩኒቨርሲቲና መቀሌ ዩኒቨርሲቲ ተሳትፎ እንደሚያደርጉ ተመልክቷል። ዩኒቨርሲቲዎቹ ከጤና ተቋማት ጋር መስራታቸው በጤናው ዘርፍ የሚሰጠው አገልግሎት ላይ የተሻለ አቅም ለመፍጠር ያስችላል ሲሉ ፕሮፌሰር ቢንያም ገልጸዋል። ስለዚህ ማህበረሰብ አገልግሎት እንድንሰጥ መንግስት በሰጠን አሳይመንት መሰረት ማንዴት መሰረት አካባቢያችን ያሉ የጤና ተቋማትን የሚሰጡትን ስራ የጤና መረጃ ስርዓታቸውን አጠቃላይ የሚሰጡትን የጤና ስርዓት እንዲያሻሽሉ ዩኒቨርሲቲዎቹ እናግዛለን። ስለዚህ አሁን ከጤና ሚኒስቴር ጋር ስንሰራ እንደ ፕሮጀክት ወስደነው ወይም እንደራ ሳይሆን ዩኒቨርሲቲዎች በራሳችን ግዴታችን ማንዴታችን ስለሆነ እሱ መወጣት አለብን ብለን ያዝነው ማለት ነው። እሱ አንደኛው ነው። ያንን መፍትሄ ተግባራዊ የምናደርገው አብረን ከጤናው ሴክተር ጋር ካለ ሰው ጋር ነውና የምንሰራቸው ምርምሮች አሁን በደንብ ወርደው ተግባር ላይ ውለው ለውጥ የሚያመጡ እንዲሆኑ ለዩኒቨርሲቲዎች አግዟልና እነኚህ መሰረታዊ የሆኑ እስካሁን ያየናቸው ለወደፊቱ ማጠናከር እንቀጥልባቸው እንደ ዋናው በዚህ ፕሮግራም ያየነው ጥቅም ነው ማለት። በዚህ ሂደትም መረጃው ጥራቱ የተጠበቀና የተሟላ እንዲሆን አቅም ያለው ባለሙያ መፍጠር አስፈላጊ ነው ያሉት ደግሞ በጤና ሚኒስቴር የስትራቴጂክ ጉዳዮች መሪ አስፈጻሚ ዶክተር ሙሉቀን አርጋው ናቸው። ምናልባት ከሱ ላይ ልናሻሽል የሚገባን ምንድነው ታይምሊነስ የምንለው ነገር አለ። በሰዓት በመንፈልግበት ጊዜ እንዲገባ ማድረግ፣ ምሉእነት የምንለው የሚገባው መረጃው ምሉ እንዲሆን ማድረግ፣ ጥራት ያለው እንዲሆን ማድረግ፣ ያ የሚገባው መረጃ ጥራቱን የጠበቀ እንዲሆን ማድረግ እነኚህ ነገሮች ላይ ትኩረት ሰጥተን መስራት አለብን። ይሄ እንዲመጣ ክህሎት ያለው ባለሙያ ያስፈልጋል። ዲጂታል ኢንፍራስትራክቸሩ ማደግ ይኖርበታል። እንደን ክትትል ያስፈልጋል። በየጊዜው እየተከታተሉ እንዲሻሻል ማድረግ ያስፈልጋል። ስለዚህ እሱ ትኩረት እንዲመጣ እሱ የለም ማለት ሳይሆን አቴንሽን ተሰጥቶት የበለጠ እንዲሰራ ለማድረግ ታሳቢ ተደርጎ የሚሰራ ነው። አራተኛው የጤና መረጃና ዲጂታል ሳምንት መርሃ ግብር ለተከታታይ 5 ቀናት የሚቆይ መሆኑን በመድረኩ ተመልክቷል። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸውን ዜናዎች ነው። አሁን ደግሞ የቢዝነስ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ገነት ዘዘው እየጠበቀችን ነው። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸውን የቢዝነስ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያና የዩሮ ቦንድ አበዳሪዎች ተጨማሪ ውይይቶችን ለማድረግ ተስማሙ። ኢትዮጵያና የዩሮ ቦንድ አበዳሪዎች የኢትዮጵያን የዕዳ አስተዳደር አስመልክቶ ተጨማሪ ውይይቶችን ለማድረግ ከስምምነት ላይ ደርሰዋል። የዓለም ባንክ ግሩፕና የዓለም አቀፍ የገንዘብ ድርጅት IMF ዓመታዊ የጸደይ ወቅት ስብሰባ በዋሽንግተን ዲሲ መካሄዱ ይታወቃል። በገንዘብ ሚኒስትር አቶ አህመድ ሺዴ የተመራ ከፍተኛ የልዑካን ቡድን ከኢትዮጵያ የዩሮ ቦንድ አበዳሪዎች ጋር ተወያይቷል። ውይይቱ እንደ አውሮፓውያን አቆጣጠር ማርች 2025 ከኢትዮጵያ አበዳሪዎች ኮሚቴ በቡድን 20 አባል ሀገራት የዕዳ ማቃለያ ማዕቀፍ አማካኝነት በኢትዮጵያ የዕዳ አስተዳደር ድርድር የተደረሰው ስምምነት ያለበት ደረጃ ላይ ትኩረቱን አድርጓል። ሚኒስትሩ ለንግድ አበዳሪዎቹ የኢትዮጵያን የማክሮ ኢኮኖሚ ሪፎርም ሂደት አስመልክቶ ገለጻ አድርገዋል። ልዑኩ ሁሉን አቀፍ ሪፎርሞቹን ተከትሎ ያለውን የኢትዮጵያ የኢኮኖሚ ሁኔታ አስመልክቶ ተወያይቷል። ሁለቱ ወገኖች የኢትዮጵያን የዕዳ አስተዳደር አስመልክቶ የሚደረጉ ድርድሮች በተቀመጠላቸው ጊዜና ውጤታማ በሆነ መልኩ ለማጠናቀቅ ተጨማሪ ውይይቶችን ለማድረግ መስማማታቸውን የገንዘብ ሚኒስቴር መረጃ ያመለክታል።
በሌላ ዜና የገንዘብ ሚኒስትር አህመድ ሺዴ ከአውሮፓ ኢንቨስትመንት ባንክ ምክትል ፕሬዚዳንት አምበሮይስ ፋይሌ ጋር ተወያዩ። በውይይታቸውም በልማት ላይ ያላቸውን ትብብር ለማጠናከር ተስማምተዋል። የአውሮፓ ኢንቨስትመንት ባንክ በኢትዮጵያ ኢኮኖሚና ማህበራዊ ልማት ላይ ተጨባጭ አስተዋጽኦ ከማበርከት አኳያ በተለይም በአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ፣ በውሃ በንጽህና አጠባበቅና በሴቶች ስራ ፈጠራ ልማት ላይ እየተደረገ ላለው ቀጣይነት ያለው ድጋፍ ሚኒስትሩ አመስግነዋል። የባንኩ ምክትል ፕሬዚዳንት አምቢሮይስ ፋይሌ በበኩላቸው ኢትዮጵያ ለኢኮኖሚ ልማትና ለእድገቷ ቅድሚያ ትኩረት ሰጥታ እያከናወነቻቸው ባሉ ዘርፎች ድጋፋቸውን እንደሚያጠናክሩ አረጋግጠዋል። የድጋፉ ቁርጠኝነቱ ለአዲሱ ዓለም አቀፍ የአውሮፕላን ማረፊያ ፕሮጀክት በገንዘብ ለመደገፍ ያሉ አማራጮችን ማየትን እንደሚያጠቃልልም በውይይቱ ወቅት ገልጸዋል። ሁለቱ ወገኖች በቀጣይ ትብብራቸውን ለማጠናከርና እንዲሁም የባንኩ ከፍተኛ የሥራ ኃላፊዎች በኢትዮጵያ ጉብኝት በሚያደርጉበት ወቅት በተለያዩ ዘርፎችና አማራጮች ላይ ለመወያየት መስማማታቸው ተገልጿል። የንግድ ጥሰት የፈጸሙ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ ተደርገዋል ሲል የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ዘንድሮ በተጀመረው የድህረ ፈቃድ ኢንስፔክሽን መሰረት ከመጠነኛ ስህተት እስከ ከባድ የንግድ ጥሰት ያከናወኑ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ ተደርገዋል ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ አስታውቀዋል። ሚኒስትሩ ለኢትዮጵያ ፕሬስ ድርጅት እንዳስታወቁት በተያዘው በጀት ዓመት የድህረ ፈቃድ ኢንስፔክሽን ስራ ተጀምሯል ብለዋል። ይህም ማለት የተወሰደው የንግድ ፈቃድ እየዋለ ያለው ለምን አይነት ተግባር ነው በሚል የንግድ ፈቃድ ቁጥጥር ኢንስፔክት የሚደረግበት አሰራር ነው ብለዋል። የድህረ ፈቃድ ኢንስፔክሽን ስራ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት የፈጸሙ ከ250 ሺህ በላይ ነጋዴዎችን ተጠያቂ እንዲሆኑ ማድረግ ተችሏል ሲሉ ሚኒስትሩ ተናግረዋል። የኢንቨስትመንት ፈቃድ ወስደው ወደ ስራ ያልገቡ 20 የኢንቨስትመንት ፕሮጀክቶች ውላቸው እንዲቋረጥ መደረጉ ተገለጸ። በበጀት ዓመቱ 9 ወራት ከ5.6 ቢሊዮን ብር በላይ ካፒታል ያስመዘገቡ 88 የኢንቨስትመንት ፕሮጀክቶች ወደ ስራ መግባታቸውን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ንግድና ኢንቨስትመንት ቢሮ አስታውቋል። ፕሮጀክቶቹ የተሰማሩትም በግብርና በኢንዱስትሪና በአገልግሎት ዘርፍ መሆኑን የቢሮ ምክትል ኃላፊ ከበደ ተስፋዬ ተናግረዋል። በኢንቨስትመንት ዘርፍ እንዲሰማሩ ፈቃድ ተሰጥቷቸው ውሳኔ ላገኙ ፕሮጀክቶችም 13763 ሄክታር ተላልፏል ማለታቸውን የክልሉ ኮሚኒኬሽን ቢሮ መረጃ አመላክቷል። በሌላ በኩል የኢንቨስትመንት ፈቃድ ወስደው ወደ ስራ ባልገቡ ኢንቨስተሮች ላይ በተወሰደው ህጋዊ እርምጃ 20 የኢንቨስትመንት ፕሮጀክቶች ውላቸው መቋረጡንና ፈቃድ ወስደው ፈጥነው ወደ ስራ የሚሰማሩ ባለሀብቶችን እንደሚያበረታቱ ጠቁመዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ መረጃዎች ይህን ይመስሉ ነበር። ወደ ቀጣይ ዜና ላሻግራችሁ። ወደ ውጭ ዜናዎቻችን እናልፋለን። ዓለም አቀፉ የፍትህ ፍርድ ቤት እስራኤል በጋዛ ላይ ያላትን የእርዳታ ግዴታዎች አስመልክቶ ችሎት መሰየሙ ታወቀ። እስራኤል በበኩሏ ዓለም አቀፍ ሕግን እየጣሰች እንዳልሆነና ሐማስ እርዳታን ለራሱ ዓላማ እየተጠቀመ ነው በማለት ተወቅሳለች። ዮሐንስ ተስፋ ተጨማሪ አለ። እስራኤል እገዳዋን እንደገና ካጠናከረች ከወራት በኋላ የጋዛ 2 ሚሊዮን ነዋሪዎች በበጎ አድራጎት ምግብ አቅራቢዎች ላይ ጥገኛ የሆኑ ሲሆን ነገር ግን እነዚያ የምግብ አቅራቢዎች እንኳን
አሁንም እየቀነሱና በቂ አቅርቦት የሌላቸው ናቸው። በጋዛ ያሉ ህፃናት የሚበላ ነገር ማግኘት ከባድ ሆኖባቸዋል። እንደነዚህ ያሉ ትዕይንቶች የዕለት ተዕለት ክስተቶችም ሆነዋል። ወደ 2 ወር ለሚጠጋ ጊዜ ምንም አይነት ምግብ፣ ነዳጅ ወይም ሌላ ቁሳቁስ ወደ ሰርጡ አልገባም። እስራኤል በመጋቢት ወር የሰብአዊ እርዳታ እገዳ ከጣለችበት ጊዜ አንስቶ መሰረታዊ የፍጆታ አቅርቦቶች ከነጭራሹ ጠፍተዋል። በካን ዩኒስ የሚገኘው ይህ የበጎ አድራጎት ድርጅት አጣዳፊ እጥረት ቢኖርበትም አሁንም ትኩስ ምግቦችን በማቅረብ ላይ ይገኛል። እዚህ ያሉት ሰራተኞች ግን ለምን ያህል ጊዜ እንደሚቆዩ አያውቁትም። ስራችን በሚቀጥሉት ቀናት ሊያበቃ ይችላል። ምክንያቱም ምርቶች ካሁን በኋላ አይገኙም ወይም ውድ ናቸው። ይህ ማለት ደግሞ በጎ አድራጎት ድርጅቱ በሳምንት ውስጥ ስራውን ማቆም ይኖርበታል ማለት ነው። የእርዳታ ድርጅቶች በጋዛ ያሉ ህፃናት በቀን 1 ጊዜ ብቻ ምግብ እየበሉ ነው ቢሉም የተባበሩት መንግስታት ድርጅት አቅርቦቱ እያሽቆለቆለ በመምጣቱ ይህ በራሱ ዋስትና እንደማይሰጥ አስጠንቅቋል። በጣም ዝቅተኛ አቅርቦቶች ቢኖሩም በጋዛ ውስጥ 180 የሚያሉ የማህበረሰብ ማድቤቶች በየቀኑ መስራታቸውን ቀጥለዋል። ይሁን እንጂ ብዙዎቹ እነዚህ ማድቤቶች ክምችታቸው እየተሟጠጠ ስለሆነ የመዘጋት አደጋ ላይ ናቸው። በኑዘራት የስደተኞች ካምፕ ውስጥ ያለው ይህ የማህበረሰብ ማድቤት አሁንም ዱቄት ካላቸው ጥቂት ተቋማት አንዱ ነው። በጎ ፈቃደኞች ለተፈናቃይ ቤተሰቦች ዳቦ የሚያዘጋጁበት ስፍራ ሲሆን ጋዛውያንም ዳቦውን ለማግኘት ከሩቅ ይመጣሉ። አብዛኛዎቹ መጋገሪያዎች ከረጅም ጊዜ በፊት ለመዘጋት ተገደዋል። ምንም እንኳን በቂ ምግብ ያለ ቢመስልም እዚህ ያለው ክምችት ግን በጣም ዝቅተኛ ነው። የእርዳታ ማሻገሪያ ኮሪደሮች ስለተዘጉ ጋዝም ሆነ ዱቄት እና የማገዶ እንጨት እንኳን እምብዛም አይገኝም። አንዳንድ ጊዜ ካርቶን መጠቀም ይኖርብናል። የተኩስ አቁም ባይኖርም የእርዳታ ድርጅቶች ረሃብ አደጋ አይደለም፣ ነገር ግን በጋዛ ያለ እውነታ ነው ይላሉ። በሌላ በኩል በዓለም አቀፍ ፍርድ ቤት የእስራኤል የሰብአዊ ግዴታዎች ላይ የሚያተኩረውን ይህን የ5 ቀናት ችሎት እንዲሰየም የወሰነው የተባበሩት መንግስታት ድርጅት ሲሆን እስራኤል በፍልስጤም ምድር ላይ በያዘችው ይዞታና የተባበሩት መንግስታት ቻርተር ፍርሚዋን መሰረት በማድረግ ፍርድ ቤት ልንቀርብ ችለናል ሲሉ የተባበሩት መንግስታት የህግ ባለሙያዎች ክርክራቸውን በመጀመሪያው ቀን ቆይታ ማለትም ትላንት አሰምተዋል። የተባበሩት መንግስታት ድርጅት በፍልስጤም የሚሰራቸው ስራዎች ላይ ከጊዜ ወደ ጊዜ አስቸጋሪ ሁኔታዎች እያጋጠሙት ነው። በተለይም የተባበሩት መንግስታት ድርጅት የፍልስጤም እርዳታ ኤጀንሲ የኬኔሴት ህግ መውጣቱና መተግበሩን ተከትሎ ለተመድ ሰራተኞች ቪዛ መስጠት የበለጠ ተከልክሏል ወይም ተገድቧል። የመንግስታቱ ድርጅት ጠቅላላ ጉባኤ ዓለም አቀፉ የፍትህ ፍርድ ቤት ጣልቃ እንዲገባ ድምጽ እንዲሰጥ ያነሳሳው ደግሞ እስካሁን 295 የተባበሩት መንግስታት ድርጅት የፍልስጤም እርዳታ ኤጀንሲ ሰራተኞችን መግደሏንና የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ተቋምን ለመዝጋት ባደረገችው ጥረት ነው። እስራኤል ለክሱ ምላሽ የሰጠችው በአካል ሳይሆን በጽሁፍ ሲሆን በዚህ ችሎት ላይም ላለመሳተፍ ወስናለች። እስራኤልን ለማሳደድ ህጋዊውን ሂደት ፖለቲካዊ በማድረግ አላግባብ መጠቀሙ ሌላ እኔን የማንበርከክ ሙከራ ነው በማለት ቴልአቪቭ የክስ ሂደቱን ብትቃወምም ከ40 በላይ ሀገራት ለ5 ቀናት ከተናገሩና ክሳቸውን ካሰሙ በኋላ የችሎቱ ዳኞች ውሳኔ የሚሰጡ ይሆናል። ይህ ውሳኔም ምክረ ሐሳብ ተደርጎ የሚወሰድ አስገዳጅ ያልሆነ አስተያየት ይሆናል። ሆኖም በእስራኤል መንግስት ላይ ዓለም አቀፋዊ የዲፕሎማሲ ጫና እንደሚያሳድር ይጠበቃል። መረጃውን ስናጠናቅር አልጀዚራን፣ ዶይቼ ቬለን፣ ሚድል ኢስት ሞኒተርንና ሌሎችን በዋቢነት ተጠቅመናል። ፕሬዚዳንት ዶናልድ ትራምፕ የከባድ መኪና አሽከርካሪዎች እንግሊዝኛ ቋንቋን እንዲያነቡና እንዲናገሩ የሚያስገድድ ፕሬዚዳንታዊ ህግ ፈረሙ። ቋንቋውን የማይችሉ አሽከርካሪዎች ከአገልግሎቱ ውጪ ይሆናሉ ተብሏል። ሸሪፍ ኢማም ተከታዩን ዘገባ አዘጋጅቶልናል። ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት የፈረሙ ፕሬዚዳንታዊ ህግ የውጭ ሀገር ዜጎችን በተመለከተ ነው። ከዚህ መካከል የንግድ ተሽከርካሪና ትላልቅ የጭነት መኪኖችን የሚያሽከረክሩ ሁሉ የእንግሊዝኛ ቋንቋ ችሎታቸው የተሻለ እንዲሆን የሚጠይቅ ነው። እርግጥ ነው ይህ መስፈርት ቀደም ሲልም የነበረ ነው። ነገር ግን ትራምፕ እንዳሉት ባለፉት ዓመታት ውሳኔው አስገዳጅ አልነበረም። ይህም የአሜሪካ ጎዳናዎችን ከአደጋ የጸዱ እንዳይሆኑ አድርጓል።
የኔ አስተዳደር ህጉን ተግባራዊ ያደርጋል። ይህም የአሜሪካ የከባድ መኪና አሽከርካሪዎች መንገደኞችና ሌሎችንም ደህንነት ለመጠበቅ ሲባል ነው። የተላለፈው መመሪያ በግልጽ እንደሚጠቁመው የደህንነት መጠበቂያ ደንቡን እንዲያረጋግጥ የሚፈልገው ማንኛውም የንግድ ተሽከርካሪዎች ላይ የሚሰራ በአግባቡ የሰለጠነና የሀገሪቱን ብሔራዊ ቋንቋ እንግሊዝኛ በአግባቡ እንዲያውቅ ይጠበቃል። በየዕለቱ የከባድ መኪና አሽከርካሪዎች አስቸጋሪና አደገኛ ስራ ላይ እንደሚውሉ ይታወቃል። የሀገሪቱን ቁሳቁሶች ለንግድና ለተጠቃሚ ህብረተሰብ ደህንነቱ በተጠበቀና አስተማማኝ በሆነ ሁኔታ ለማቅረብ ትራምፕ ማርች ላይ ባስተላለፈው ፕሬዝዳንታዊ ህግ እንግሊዝኛ የሀገሪቱ ቋንቋ እንዲሆን አሳይተዋል። ሰኞ ዕለትም ያደረጉት ይህንኑ ነው። ፕሬዝዳንቱ እንዳሉት እንግሊዝኛ ቋንቋ ለመቻል በምንም መመዘኛ የሚታለፍ ጉዳይ አይደለም። አሽከርካሪዎች የትራፊክ ምልክቶችን ሊያነቡና ሊረዱ ይገባል። ከትራፊክ ደህንነት ሰራተኞች፣ ከድንበር ጠባቂዎች፣ ከግብርና ሰራተኞች፣ የጭነት ልክ መዛኞች ጋር መግባባት መቻል ይጠበቅባቸዋል። አሽከርካሪዎች ለአሰሪዎቻቸው እናም ለተገልጋዮች ግብረ መልስ እንዲሰጡም ይጠበቃል በእንግሊዝኛ ቋንቋ። በመመሪያው መሰረት አሽከርካሪ እንግሊዝኛ ማንበብና መናገር መቻል አለበት። ይህ ሲባል በበቂ ሁኔታ ከሌሎች ጋር ሊግባባ በሚችልበት ደረጃ ነው። ይህንን ካደረገ በንግድ ተሽከርካሪዎች ላይ ለመስራት ይችላል ተብሏል። የእንግሊዝኛ ቋንቋ ማንበብና መናገር ሳይችሉ ህጉን ተላልፈው ሲያሽከረክሩ የተገኙ ከአገልግሎት ውጭ ይሆናሉ ይላል አዲሱ ደንብ። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ሰኞ ዕለት በሰጡት ማብራሪያ እንዳስረዱት እናንተ ላታውቁ ትችላላችሁ፣ በርካታ የተግባቦት ችግር ያጋጥማል በአሽከርካሪዎችና በፌዴራልም ሆነ በግዛቶች ኃላፊዎች መካከል ብለዋል። ይህ ደግሞ የህዝብ የደህንነት አካል ነውና ሲሉም አረጋግጠዋል። ይህ የፕሬዝዳንት ትራምፕ አዲስ ውሳኔ በባለቤትና ኦፕሬተር ነፃ የአሽከርካሪዎች ማህበር ድጋፍ አግኝቷል። ማህበሩና ለ150 ሺህ የትራክ ባለቤቶች የፕሬዝዳንት ትራምፕ ውሳኔ እንደግፋለን ብለዋል። የማህበሩ ፕሬዝዳንት ቶድ ስፔንሰር እንዳሉት መሰረታዊ እንግሊዝኛ ቋንቋ መሰረታዊ የሆኑ የመንገድ ላይ ምልክቶችን ለማንበብ አስፈላጊ ነው። የአደጋ ጊዜ መመሪያዎችን ማወቅና ከህግ አስከባሪዎች ጋር ተባብሮ ለመስራት እንዲሁ ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስና ዘሂልን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሚያዝያ 1 2017 ዓ.ም ለዕለተ ማክሰኞ ያዘጋጀናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር ሙሉቀን ሰለሞንና እኔ መሰረት ባዩ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።